ሰላም ጤና ይስጥልኝ ውድ የፊልም አፍቃሪ ቤተሰቦች፣ ዛሬ አነጋጋሪ በሆነው ከኔትፍሊክስ ተወዳጅ የፊልም ስብስቦች ውስጥ አንዱ በሆነውና ብዙዎችን ከዓመት ዓመት የፊልሙን መውጫ ቀን በጉጉት እንዲጠብቁት ካደረገውና የብዙ ተመልካችን ቀልብ በሳበው 365 ዳይስ ተመልሰናል። ይህ ፊልም በሶስት ተከታታይ ክፍሎች ለእይታ የቀረበ ሲሆን እኛም ሶስተኛውንና የመጨረሻውን ክፍል በፊልም ዳሰሳችን ልንተነትን ወደ እናንተ ይዘን መጥተናል። ታዲያ ቻናሌን ሰብስክራይብ በማድረግ የሁል ጊዜ ትብብራችሁን እንድታሳዩኝ እየጠየቅኩ ለዛሬው ያስኩት የፊልም ቅኝት እገባለሁ። ዘ ኔክስት 365 ዳይስ በዓለም ዙሪያ መነጋገሪያ የሆነውና የብዙዎችን ቀልብ የሰቀለ አጓጊ ትዕይንቶች የተካተቱበት ፊልም ነው። በዚህ ፊልምም በማሲሞ በላውራና በናቾ መካከል ያለውን ላስጨራሽ ጥንካሬ የተሞላበት የፍቅር ትሪያንግል እናያለን። ይህ ፊልም ፍቅር፣ ክህደት፣ የማፊያ ድራማና ስሜታዊ ትርምስ አካቶ የመጣ ፊልም ነው። ክፍል 1ና ክፍል 2ን ካላያችሁ ይህ ታሪክ በቀጥታ ከሁለተኛው ክፍል አስደንጋጭ ፍጻሜ የምነሳ በመሆኑ በመጀመሪያ ሁለቱን ክፍሎች አይታችሁ ወደ ሶስተኛውና አጓጊው ክፍል ልትመለሱ እመክራለሁ። ወደ ሶስተኛው ክፍል ከመግባታችን በፊት በቀደሙት ፊልሞች ምን እንደተፈጠረ እናስታውስ። በመጀመሪያው ክፍል ኃይለኛው የሲሲሊ ማፊያ መሪ ማሲሞ ላውራ የተባለችውን ሆላንዳዊት ሴት አግቶ በእኔ ፍቅር እንድትወርቂ 365 ቀናት አለች ይላታል። በሚገርም ሁኔታ ላውራ በሂደት በእሱ ላይ ከባድና አደገኛ ስሜት ያድርባታል። በክፍል 2 ቆይታችን ደግሞ ማሲሞና ላውራ ይጋባሉ። ግንኙነታቸው ግን መሻከር ይጀምራል። ላውራ ብቸኝነት ይሰማታል። ከዚያም የማሲሞ ትክክለኛ ምስሉ የቀረበውን ናቾን ታገኛለች። በመጨረሻ ግን ናቾ የማሲሞ ጠላት ልጅ መሆኑ ይታወቃል። በፊልሙ መጨረሻ ላይ ላውራ በጥይት ተመታ በሞትና በሕይወት መካከል ሆና ነበር ፍጻሜውን ያደረገው። ላውራ ትሞት ይሆን ወይንስ ትተርፍ የሚለው ጥያቄ የሁላችንም ነበር። ታዲያ ዛሬ በዚህ ሰፋ ያለ ዳሰሳችን ላውራ ከሞት አፋፍ ተመልሳ በሁለት ወንዶች መካከል የምታደርገውን አስገራሚ የፍቅርና የነጻነት ትግል ደረጃ በደረጃ እናያለን። ፊልሙ የሚጀምረው በጣም በከባድ ውጥረትና በቁም ነገር አዘል ትዕይንት ነው። በማፊያው መሪ በማሲሞና በተቀናቃኙ የናቾ አባት መካከል ስብሰባ ይደረጋል። ደም መፋሰሱ ሰልችቷቸዋል። በዚህም ጦርነቱን ለማቆም ይወስናሉ። ነገር ግን ማሲሞ አንድ ቅድመ ሁኔታ ያስቀምጣል። ማሲሞ ናቾን ግዛቴን በአንድ ሰዓት ውስጥ ለቀህ ውጣ፣ ዳግመኛ እንዳትመለስ ሲል ያስጠነቅቀዋል። ናቾ ማሲሞ ባዘዘው መሰረት ሲሲሊን ለቆ ወደ ስፔን ይሄዳል። ይህም ማሲሞ ከበቀል ይልቅ ሰላምን በመምረጡ እድገቱን ያሳያል። ከዚያም ማሲሞ የተገደለውን መንታ ወንድሙን መቃብር ይጎበኛል። ለመጀመሪያ ጊዜ ማሲሞን እንደ ማፊያ መሪ ሳይሆን ልቡ እንደተሰበረ ሰው እናየዋለን። በሁለቱ ወገኖች በነበረው ጦርነት ብዙ ደም መፋሰስ ምን ያህል ዋጋ እንደሚያስከፍል አምነው ከእንግዲህ ጦርነት ላለማድረግ ይስማማሉ። የፊልሙ ትልቁ ዜና ላውራ በህይወት መኖሯ ነው። ላውራ በጥይት ተመታ ቢሆንም በሕክምና እርዳታ ትተርፋለች። ነገር ግን በህይወት መኖሯ ብቻውን በቂ አልነበረም። በማሲሞና በእሷ መካከል ያለው ግንኙነት እንደ ድሮ አልነበረም። ላውራ ከማሲሞ ጋር ፍቅር ለመስራት ስትሞክር፣ ማሲሞ ግን ጤንነቷን በመጥቀስ ገና ከሆስፒታል መልስ እያገገምሽ ነው፣ ይህንን ማድረግ አልችልም ይላታል። ይህ ለላውራ ትልቅ የስነ ልቦና ስብራት ነበር። ምክንያቱም እሷ የምትፈልገው የማሲሞን ፍቅር እንጂ የሐኪም ትዕዛዝን አልነበረም። በቀጣይ ቀን ላውራና የልብ ጓደኛዋ ኦልጋ ይገናኛሉ። ፍቅር በተሞላበት ትዕይንቶች ተቃቅፈው ይሳሰማሉ። ከማሲሞ ጋር የተፈጠረውን ክስተት እያወሩ መሳቅ ይጀምራሉ። በማግስቱ ላውራ ወደ ማሲሞ የሥራ ቦታ ትሄዳለች። የማሲሞ ፍቅር የወሰወሳት ላውራ ቢሮ ገብታ የማይሆን ትዕይንት አሳይታ ወደ ቢሮ ኮሪደር ትገባለች። በላውራ ገደብ የለሽ ስሜት የተረበሸው ማሲሞ ወዳለችበት ሄዶ የተለመደውን የፍቅር ትዕይንታቸውን ሰው አየን አላየን በሚል ፍራቻ እዚያው የስሜታቸውን ያደርጋሉ።
ያደረኩት አይለፍሽ የተባለች መስል ጓደኛዋ ኦልጋ ጋር ቢሮ ሄዳ የፈጠረችውን ታሪክ ግርምት በተሞላበት ትዕይንት ነገረቻት። እርስ በርስ በመሳሳቅ ተያይዘው ወደ አንድ ሆቴል ሄዱ። እየተዝናኑ ባሉበት አጋጣሚ የላውራ ስልክ በድንገት ይጠራል። ደዋዩ ናቾ ነበር። ናቾ ሊረሳት እንዳልቻለ ይነግራታል። ላውራ ልትረሳኝ ይገባል ብላ ብትመልስም ውስጧ ያለው ስሜት ግን ለሁለት ይከፈላል። በዛው ምሽት ማሲሞ፣ ላውራና ጓደኛዋ ኦልጋ ወደ አንድ ደማቅ ጭፈራ ቤት ሄዳሉ። በዚያው ጭፈራ ቤትም ናቾም የፕሮግራሙ ታዳሚ ነበር። ማሲሞ ድንገት ተነስቶ ላውራን አቅፎ ይስማታል። ይህ ትዕይንት ማሲሞ ለናቾ ላውራ የኔ ናት የሚል ቀጥተኛ መልእክቱን ለመናገር የፈጠረው ዘዴ ነበር። በጭፈራ ቤቱ ቪአይፒ ክፍል ላውራ የተለመደ ትዕይንቷን ጀምራለች። ባገኙት አጋጣሚ መዳራት የለመዱት ጥንዶች በዚሁ ጭፈራ ቤትም ከማድረግ ወደ ኋላ አላሉም። የፍቅር ትዕይንቶቻቸውን ጨርሰው ወደ ቤታቸው ያመራሉ። ከዚህ በኋላ ነው የፊልሙ ቀዝቃዛው ጦርነት የሚጀምረው። ላውራ በሚስጥር ከናቾ ጋር መልእክት ትለዋወጣለች። ማሲሞ ይህንን ሲያውቅ ትልቅ ጭቅጭቅ ይነሳል። ይህ በዚህ እንዳለ ማሲሞ በውስጡ የያዘው ሚስጥር ያከነደዋል። ላውራን ስለ እርግዝናዋ ለምን እንደዋሸችው ይጠይቃታል። ላውራ በለቅሶ የታጀበ ምላሽ ትሰጠዋለች። ልጃችንን የገደሉት ያንተ ጠላቶች ናቸው ትለዋለች። ላውራ መቼም ቢሆን አትሰማኝም፣ አንተ እኔን ሳይሆን ራስን ነው የምታዳምጠው ትለዋለች። ማሲሞም ሁሉንም ነገር ሰጥቼሻለሁ ብሎ ይመልሳል። ሁለቱም በየራሳቸው መንገድ ትክክል ናቸው። ማሲሞ በራሱ መንገድ ይወዳታል። ላውራ ግን የፈለገችው ቅንጦት ሳይሆን ስሜታዊ ትስስር ነው። ላውራ ከማሲሞ ጋር ያላቸው ግንኙነት እየቀዘቀዘ ሲሄድ በውስጧ ሌላ ትዝታ ያቆጠቁጣል። ይህ ሰውም ናቾ ነበር። ናቾ ሲሲሊ ያለች የሰጣት ነፃነትና ያሳያት የነበረው ደግነት በአእምሮዋ ይመላለሳል። በአንድ ምሽት ናቾ በስውር ደውልላታል። ላውራ ለጓደኛዋ ለኦልጋ እንዴት ትላታለች። ናቾ መቼም አስገድዶኝ አያውቅም፣ ሁልጊዜም ነፃነት ስጤ ነበር ትላታለች። እነዚያ ሁሉ አስገራሚ ጉዞዎች፣ ጣፋጭ አስደሳችና አይረሴ የፍቅር ምሽቶች አሁን ላይ ያበቁ ይመስላሉ። ግንኙነታቸው እየሻከረ ሲመጣ ላውራ በስራዋ ላይ ለማተኮር ወሰና ወደ ፖርቱጋል ትጓዛለች። በሚያሳዝን ሁኔታ ማሲሞ ወደ ቀድሞ ህይወቱ መመለስ ይጀምራል። ከማይሆኑ ሰዎች ጋር የሥራ ሽርክና ያደርጋል። ማሲሞ ከአዲሶቹ ሸሪኮች ጋር ወደ አንድ ጭፈራ ቤት ያመራሉ። ይህ ጭፈራ ቤት ለሀብታሞች የስሜት ማብረጃ ታስቦ የተከፈተ ቤት ነው። የዚህ ቤት ቅጥረኛ ሴቶች ዋና ዓላማቸው ሀብታሞች ወደዚህ ቤት ሲመጡ በፈለጉት መንገድ አስገዝቶ መላክ የስራ ግዴታቸው ነው። ከተቀጣሪዎቹ አንዷ ወደ ማሲሞ ተጠግታ ማሲሞን መነካካት ትጀምራለች። ማሲሞም የላውራ ትዝታ ወደ አእምሮ ድቅን ይልበታል። በፍጥነት ቤቱን ጥሎ ይወጣል። ላውራ በስራ አጋጣሚ በሄደችበት ወቅት ናቾን በባህር ዳርቻ ታየዋለች። በዛው ምሽት በአንድ መዝናኛ ክለብ ውስጥ ድጋሚ ከናቾ ጋር ይገናኛሉ። ናቾ ለማሲሞ ህይወት መትረፍ ምክንያት መሆኑን ሲነግራት ላውራ በጣም ትገረማለች። ናቾም ለአንቺ ደስታ ስል ነው ጠላትሽን ያላጠፋሁት ይላታል። ላውራም ውስጧ የነበረው ፍቅር ዳግም ይቀጣጠላል። ተያይዘውም ወደ ናቾ ቤት ያመራሉ። ቤት እንደደረሱም ላውራ የምታየው ነገር ቀልቧን ይስባታል። በእርግጥም የናቾ መኖሪያ ቤት በራሱ የፍቅር ድባብ ይፈጥራል። ውበትን በተላበሰው ተፈጥሯዊ የውሃ ዳርቻና በምሽት ኮከቦች ደምቀው የበፊት ትዝታቸውን ያወራሉ። ቆይታቸው በገፋ ቁጥር ግን ውስጣቸው የታፈነው የፍቅር ስሜት ይፈነዳል። ሁለቱም በጉጉት ሲጠብቁት የነበረው የፍቅር ምሽት ጥልቅ በሆነ ደስታና ስሜት አሳለፉት። ያ ሁሉ የላውራ የህልም ቅዠት በስተመጨረሻ ወደ እውናዊ ስሜት ተቀየረ። በማግስቱ ላውራ ለናቾ ከማሲሞ ጋር ስላሉበት ሁኔታና ከእሱ ጋር መለያየት እንደምትፈልግ ትነግረዋለች። ናቾም እኔ አላስገድድሽም፣ የምትፈልጊውን ነገር አድርጊ፣ ውሳኔው ያንቺ ነው ይላታል። ይህም ለላውራ ትልቅ ትምህርት ነበር። ወደ ቤቷ ስትመለስ ማሲሞን
በጠረጴዛው ዙሪያ ተቀምጦ ታገኘዋለች። አስከትላም ከአንተ ጋር መፋታት ትፈልጋለሁ ትለዋለች። እነዚያ ሁሉ ዘመነ ሽሬ የፍቅር ጊዜያቶች፣ የተመልካችን ቀልብ የሳቡ የፍቅር ትዕይንቶች ፍጻሜያቸው እች ይሆናል ብሎ ማን ያስብ ነበር? ላውራ ማሲሞን እንደምትወደውና የእሱ ዓለም ግን የጨለማ ህይወት ወርቃማና የተደላደለ እስር ቤት እንደሆነ ትነግረዋለች። ላውራ በሐዘን ስሜት ግራ ተጋብታ ወደ ወላጆቿ ቤት ትሄዳለች። የላውራ መምጣት ያስገረማቸው ቤተሰቦች ያለ ልማድሽ ከዚህ ያመጣሽ ምንድነው ይሏታል። ላውራም ማሲሞን ልትፈታው እንደሆነ ትነግራቸዋለች። እናቷ የሰጠቻት ምላሽ ግን የተመልካችን ትኩረት የሳበ ማራኪና አስደሳች ንግግር ነበር። በፍቅር ውስጥ ሴት ልጅ ደስተኛ ካልሆነች ባሏንም ደስተኛ ልታደርገው አትችልም። ስለዚህ መጀመሪያ የራስሽን ደስታ ፈልጊ ትላታለች። በመጨረሻም ላውራ ወደ ሲሲሊ ለመመለስ ትወስናለች። ከአየር መንገድ ወደ ቤቷ ወደሚወስዳት መኪና ትገባለች። መኪና ውስጥ ያለው ሾፌር ናቾ ነበር። ሁለቱም በግርምት ይተያያሉ። ናቾ ስለ እሱ ድብቅ ማንነትና ያለፈ ታሪክ ይነግራታል። በመጀመሪያ ቀን እንዳየሁሽ ነበር የወደድኩሽ። ሁሌም ባየሁሽ ቁጥር ለአንቺ ያለኝ ስሜት እየጨመረ መጣ። ብቻ ምንም ቃል ልልሽ አልችልም። የማውቀው ነገር ቢኖር በጣም እንደምወደሽ ነው ይላታል። ላውራም አንተ ጋር ብዙ ጊዜ ባሳለፍ ምኞቴ ነበር ትለዋለች። ላውራም በስተመጨረሻ ማሲሞን በባህር ዳርቻ ላይ ቆሞ ታገኘዋለች። ማሲሞ አሁን ላይ ተቀይሯል። እንደ ድሮ ቁጡና ተቆጣጣሪ አይደለም። አንድ የማይረሳውን የአባቱን ንግግር ያስታውሳል። አንድን ነገር ከወደድከው ልቀቀው፣ ተመልሶ ከመጣ ግን ለዘላለም ያንተ ነው የሚለው አባባል ሁሌም ከአእምሮ አይጠፋም። ማሲሞ በረጋ መንፈስ አሁን ወደኔ ተመልሰሽ መጥተሻል ብሎ ይጠይቃታል። ፊልሙ ላውራ የምትሰጠውን መልስ ሳያሳየን በጭላንጭል ተስፋ ይጠናቀቃል። ይህ የመጨረሻ ትዕይንት የተመልካችን እይታ ለሁለት የከፈለ ነበር። አንዳንዶቹ ላውራ ወደ ማሲሞ ትመለሳለች ሲሉ፣ ሌሎቹ ደግሞ አይ ነፃነቷንና አዲሱ ፍቅሯን ናቾን መርጣለች የሚል መላምታቸውን ያስቀምጣሉ። የዚህ ፊልም ቀጣይና አራተኛው ክፍል በቅርብ ጊዜ ተሰርቶ በሲኒማ ቤቶች ለእይታ እንደበቃ የፊልሙ ባለሙያዎች ይናገራሉ። እኛም የሲኒማ ቤት እይታውን አጠናቆ ወደ ዩቲዩብ የመረጃ ቋት ሲጫን ሰርተን የምናቀርብላችሁ ይሆናል። በአጠቃላይ ዘ ኔክስት 365 ዳይስ ስለ ወሲባዊ ግንኙነት ብቻ ሳይሆን ስለ ሴት ልጅ ነፃነት፣ ስለ ምርጫና ስለ ይቅርታ የሚያወራ ፊልም ነው። ላውራ ማንነቷን ለማግኘት ያደረገችው ጉዞ እዚህ ላይ ያበቃል። እናንተስ ላውራ ማንን የመረጠች ይመስላችኋል? ማሲሞን ወይንስ ናቾን? ሐሳብ አስተያየታችሁን በኮሜንት ሴክሽን ስፍራ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያስታወስን የዛሬ ፕሮግራማችን እዚህ ጋር ጨረስን።